ሰላም እንዴት ውላችኋል ተመልካቾች? አሁን ከቀኑ 6 ሰዓት ሆኗል። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ለ2 ሰዓታት የሚያቆዩትን የተለያዩ የሀገር ውስጥና የውጭ ዘገባዎች አካተው ተጀምሯል። አብራችሁ እንድትቆዩ አስቀድመን እንጋብዛለን። ዜና ኢትዮጵያን እየመራን መታሰቢያ ደረጃና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። ኢትዮጵያ የዓለም የንግድ ድርጅት አባልነት ድርድሯን በቅርብ ለማጠናቀቅ እየሰራች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ኢንዱስትሪውን በቴክኖሎጂ በማዘመን ምርታማነትን ማሳደግ ላይ በትኩረት እንዲሰራ አምራች ኢንዱስትሪዎች ገለጹ። ከውጪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥሪ በኋላ በዩክሬን ጉዳይ ላይ የተጠናከረ ሰላምን የማስፈን ስራ መቀጠሉን የአውሮፓ መሪዎች ተናገሩ። የሚሉት የዜና ኢትዮጵያ የ6 ሰዓት አበይት ጉዳዮች ነው። ወደ ዜናዎቻችን እናልፋለን። አስቀድመን ቀዳሚ ወዳደረግነው ጉዳይ እንለፍ። የሴቶች ጥቃትና የህፃናት ጉልበት ብዝበዛ እንዲቆም መስራት እንደሚገባ የኦሮሚያ ክልል ሴቶችና ህፃናት ቢሮ አሳሰበ። በሴቶችና ህፃናት ላይ እየተፈጸመ ያለውን ጥቃት አስመልክቶም ውይይት ተካሂዷል። በፖለቲካው ዘርፍ የሴቶችን ተጠቃሚነት ለማረጋገጥ በተሰጠው ግንዛቤ ተጽዕኖ መፍጠር እንደተቻለም የኦሮሚያ ክልል ሴቶችና ህፃናት ቢሮ ኃላፊ ሰርካለም ኩሜ ገልጸዋል። የሃይማኖት አባቶችና የህግ አካላት የሴቶችና ህፃናት ጥቃት እንዲቆም እያደረጉ ያለውን ጥረት አጠናክረው እንዲቀጥሉም ነው ኃላፊዋ ጥሪ ያቀረቡት። ህገወጥ የሴቶችና ህጻናት ዝውውርን በማስቀረት ረገድም ችግሮች እንዳሉ በውይይቱ የተነሳ ሲሆን በዚህ ረገድም በትኩረት ሊሰራ ይገባል መባሉን ሪፖርተራችን ኤጂያ እንጂፈታ ዘግባለች። በዝርዝር ወደ ያዝነው ዘገባ ደግሞ እናልፋለን። በአሲዳማ አፈር የተጠቁ የእርሻ መሬቶችን በጥናት ለይቶ በማከም የግብርና ምርታማነትን ለማሳደግ እየሰራ መሆኑን የወንዶ ገነት ግብርና ምርምር ማዕከል አስታወቀ። ማዕከሉ ባከናወነው የአፈርና ውሃ ምርምር ስራ ተጠቃሚ መሆናቸውን ደግሞ በሲዳማ ክልል የማልጋ ወረዳ አርሶ አደሮች ተናግረዋል። አስረሳው ወጌሺ የተለያየ የግብርና ስነ ምህዳር ባለበት የሲዳማ ክልል በተለይ በደጋማ አካባቢ ያለው የእርሻ መሬት በአሲዳማ አፈር የተጠቃ ነው። በክልሉ የማልጋ ወረዳ አርሶ አደሮችም በዚህ ተጽዕኖ የድካማቸውን ያህል ምርት ሳያገኙ ቆይተዋል። አሁን ላይ ግን በወንዶ ገነት ግብርና ምርምር ማዕከል በተደረገላቸው ድጋፍ ይህን ችግር እየተሻገሩ ነው። በወረዳው የቀጠና ጉደልቻ ቀበሌ አርሶ አደሮችም በማዕከሉ የተደረገላቸውን ድጋፍ በመጠቀም የተሻለ የገብስ ሰብል አብቅለዋል። ቀድሞ ይቆፈራል፣ ሁለተኛ ይገለብጣል፣ ሶስተኛ ደግሞ ይከሰከሳል። ከዛ በኋላ ከተከሰከሰ በኋላ ኖራ ይጨመራል። ኖራ ከጨመረም በኋላ ገብሱን ያምጡና ነጭ መዳበሪያ ጋር ያቀላቀሉና ራሳቸው ይሰራሉ። ባለሙያ ማለት ነው። እኛ ስንሰራ ምንም የምናገኘው ነገር የለም። 1 ኩንታል 2 ኩንታል 3 ኩንታል ከዛ በላይ አልፈን አሁን አምና 20 ኩንታል በላይ አግኝተናል። በአሲዳማ አፈር ውስጥ ትሎች ይኖራሉ። ትሎች ደግሞ ከስር እንግዲህ ገብሱን ስሩን በቃ ይቆረጥማሉ። እንደገና የእድገት ሁኔታም ይቀጭጫል፣ ያበላሻሉ። አሲዳማ አፈር ይቀንሳል ተብሎ የመጣው የኖራ ትሎችን ይገላል። ትሎች ከተገደሉ ደግሞ ገብሱ እንደተፈለገ በቃ ያድጋል ማለት ነው። ጥሩ ውጤት ይሰጣል። የወንዶ ገነት ግብርና ምርምር ማዕከል በሲዳማ ክልል ማልጋ ወረዳ አሲዳማ አፈርን ከማከም ባለፈ በአፈር ለምነት የአፈርና ውሃ ጥበቃ ስራ እንዲሁም በኩታ ገጠም እርሻ ላይ ባደረገው ድጋፍ የአርሶ አደሩ ምርታማነት እየተሻሻለ መምጣቱን በማዕከሉ የአፈር ጥናት ተመራማሪው ዶክተር አሸናፊ ንጉሴ ተናግረዋል። ኖራውን እንደ ሜጀር ኮምፖነንት ለማከሚያ እንጠቀመዋለን እንጂ ሌሎች ኢምፕሩቭድ ቴክኖሎጂዎች ምንላቸው ዝርያ አንዱ ሪከመንድድ የሆነ የምግብ ገብስን ተጠቅመናል። ካልኩሌትድ አማውንት ኦፍ እንደየ አካባቢ ሁኔታን መሰረት አድርገን የዩሪያና ዳፕ ፈርቲላይዘር ተጠቅመናል። ሌሎች ከመሬት ዝግጅት እስካሁን ባለበት ደረጃ ያሉትን የማኔጅመንት ስርዓቶች ተጠቅመን ነው እዚህ ደረጃ ላይ ያለነው ማለት ነውና እስከ 50% የምርት ልቀት በመናይበት ሁኔታ ውስጥ ነው ያለነው ማለት ነው። የሲዳማ ክልል ካለው የእርሻ መሬት ከ90 ሺህ ሄክታር በላይ የሚሆነው በአሲዳማነት የተጠቃ ስለመሆኑ ከክልሉ እርሻና ተፈጥሮ ሀብት ልማት ቢሮ የተገኘው መረጃ ያመላክታል። አፈር ለምነት የማሻሻያ ፕሮግራም እንደ ክልልም ተይዞ በሰፊው እየተሰራ ያለ ነው። ይህንን ቦታ ስንመለከት ከዚህ በፊት በከፍተኛ ደረጃ አሲዲቲ የተጠቃ ማሳ ነው። የምርምር ተቋሙ በአንድ በኩል የትኛው ዝርያ ወይም የሰብል አይነት ይዘራ እንደገና ደግሞ
አፈሩ በምን መልኩ ነው መታከም ያለበት? በኖራ ነው ወይም በኮምፖስት ነው? ይህንን በማድረጉ አሁን ጥሩ ለውጥ እያየን ያለን። በሲዳማ ክልል ማልጋ ወረዳ ከተቀናጀ የአፈርና ውሃ ጥበቃ ባለፈ በኩታ ገጠም እየተከናወነ የሚገኘው የግብርና ልማት ስራ የአርሶ አደሩ ምርታማነት እያሳደገ መሆኑም ተመላክቷል። የሲዳማ ክልል ባለፉት 4 ወራት ከ1.2 ሚሊዮን የሚጠጉ የሀገር ውስጥና የውጭ ሀገራት ቱሪስቶችን ማስተናገዱ ተገልጿል። በክልሉ ቱሪስት መዳረሻ ከሆኑ ስፍራዎች አንዱ ደግሞ የሐዋሳ ሐይቅ በየቀኑ በርካታ ቱሪስቶች ይጎበኙታል ተብሏል። በዚህ ጉዳይ ላይ ሚካኤል ገዙ ተጨማሪ ዘገባ አዘጋጅቷል። የመዝናኛ ከተማ የሆነችው ሐዋሳ በውስጥ የያዘቻቸው የተፈጥሮ ሀብቶችና ለማዕከል የሀገሪቱ አካባቢዎች ያላት ቅርበት ተመራጭ እንድትሆን አድርጓታል። ለቱሪዝም ሂደቶች በጣም ምቹ የሆነች ንጹህ የሆነች አየሯ በጣም የሚመች ህብረተሰቡ ደግሞ ባህሉን የሚያከብር ባህሉን የሚያስተዋውቅ እንግዳ ተቀባይ ማህበረሰብም ከመሆኑ አንፃር ከመሀል ከተማም በጣም ቅርብ ከመሆኑ አንፃር አገልግሎት ሰጪ ተቋማቶች ደግሞ በጣም በብዛት በጥራት ሰርቪስን ለመስጠት ራሳቸውን ብቁና ዝግጁ አድርጎ ከመቀመጣቸው አንፃር በጣም እጅግም ተመራጭም ናት። ከተለያዩ የሀገሪቱ አካባቢዎች እንደዚሁም ደግሞ ከውጭው ዓለም ሐዋሳ ከተማ የሚመጡ ቱሪስቶች ከሚጎበኟቸው ስፍራዎች መካከል ደግሞ ሐይቁ ዋነኛው ነው። እዚህ ሲመጡ አንዱ ሐይቁን የሚጎበኙበት መንገድ ደግሞ የጀልባ ትራንስፖርት ሲሆን በዚህ ትራንስፖርትም ከመዝናናትም ባለፈ ሐይቁ ላይ ያሉ የአዕዋፋት፣ ሌሎች የእጽዋት እንደዚሁም ደግሞ ሌሎችን የሐይቁ ብዝሃ ሕይወትን ጭምር ገጽታ በአካል የሚመለከቱበትን እድል ያገኛሉ። ያው የሐይቅ ላይ መዝናናት ያው ጥሩ ነው። ለሪክሬሽንም ለሳቲስፋክሽንም ለሁሉም ነገር ጥሩ ነው። እኛ በሀገራችን በኢትዮጵያ ውስጥ ይሄ ነገር ብዙ ጊዜ አልተለመደም። በብዙ ቦታዎች ላይ እንደዚህ እንደ ሐዋሳ አይነት ሐይቆች አሉ። ቢሆንም ግን ሰዎች ቤተሰቦቻቸውን ይዘው ራሳቸውንም እዛ ላይ ከ10 ሰዓት ውጪ የመዝናናትና ሪክሬት የማድረግ ልምዳችን በጣም ደካማ ነው። ከአዲስ አበባ የመጣሁትና እዚህ በመጣው ጊዜ ያየሁት የቱሪዝም መስህብ በጣም እጅግ የሚያስደስትና ሀገርህን ስታቅ የበለጠ ለሀገርህ ከፍተኛ ፍቅር ይኖራል። 129 ስኩዌር ኪሎ ሜትር ስፋት ያለው የሐዋሳ ሐይቅ በውስጡና በዙሪያው የተለያዩ ብዝሃ ሀብቶችን ይዟል። በከተማዋ እየተከናወነ ከሚገኘው የኮሪደር ልማት ስራ ጋር በማስተሳሰር ሐይቁን በተሻለ ደረጃ የማልማት እቅድ መኖሩን የክልሉ ባህል ቱሪዝምና ስፖርት ቢሮ ገልጿል። ከተማ አስተዳደሩ እንደ ኮሪደርም የሐዋሳ ሐይቅ ቢች እንደማሳመርም ቢያንስ 2ቱን ይጀምራሉ። ከሱሙዳ ከገብርኤል እስከ ፍቅር ሐይቅ የፍቅር ሐይቅን ቢችና ዴኩን ጨምረ እዚህ ደግሞ ከአሞራ ገደል አሳ ገበያ አካባቢ የሚሰሩት አለ። በከተማ አስተዳደሩ ነው የሚሰራ። በኢትዮጵያ ባለፉት ዓመታት የቱሪዝም ሀብቶችን በማልማት ዘርፉ በኢኮኖሚ ውስጥ የሚኖረውን አስተዋጽኦ ለማሳደግ እየተሰራ ይገኛል። በባለፉት 4 ወራት ሲዳማ ክልል ከ1.2 ሚሊዮን በላይ በሆኑ የሀገር ውስጥና የውጭ ሀገር ቱሪስቶች ተጎብኝተዋል። ዜና ኢትዮጵያ ላይ ናቸው። ዘገባዎቻችን አሁንም እንደቀጠሉ ናቸው። ኢንዱስትሪውን በቴክኖሎጂ በማዛመን ምርታማነትን ማሳደግ ላይ በትኩረት እንዲሰራ አምራች ኢንዱስትሪዎች ጠየቁ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲም የኢንዱስትሪውን የቴክኖሎጂ ተጠቃሚነት ለማሳደግ እየሰራ ስለመሆኑ አንስቷል። ዘገባውን ይድነቃቸው ሰማው ነው ያዘጋጀው። ሰይፉ ገብረ ጻዲቅ እንደሚከተለው ያቀርበዋል። የአምራች ኢንዱስትሪውን ምርታማነት ለማሳደግና ኢኮኖሚውን ለማጎልበት የቴክኖሎጂና የፈጠራ ተደራሽነትን ማስፋት እንደሚገባ ይነሳል። አምራች ኢንዱስትሪዎች ምርታማነታቸው እየጨመረ መሆኑን የቴክኖሎጂ ተደራሽነትን በማጠናከር የዘርፉ ውጤታማነትን ማሳደግ ይገባል ሲሉም በዘርፉ የተሰማሩ ተናግረዋል። ኢንዱስትሪ ውስጥ ችግር አለ፣ ወይራስ ደግሞ ዩኒቨርሲቲ ውስጥ ደግሞ እውቀት አለ። እነዚህ ሁለቱ ተቋማት ሳይገናኙ ኢንዱስትሪውም ከነችግሩ ወይም ችግሩን በከፊል እየፈታ ይጓዛል። ዩኒቨርሲቲውም ደግሞ እውቀቱን ይዞ እንዲሁ ይቀመጣል። እነዚህ ሁለት ካምፓኒዎች ግን በአንድነት አብረው ሲሰሩ ችግሩን ከምንጩ ከስሩ ነቅሎ የማጥፋት ችግርና ኢንዱስትሪው የበለጠ እንዲያድግ ያገለግላል። የዩኒቨርሲቲዎችና የኢንዱስትሪዎች ትስስር ለዘርፉ መዘመንና ምጣኔ ሀብታዊ እድገት ጉልህ አስተዋጽኦ እንደሚያደርግም ተጠቁሟል። በዓለም ተወዳዳሪ ሆኖ በሀገር አቀፍም እንደዚሁ ተወዳዳሪ ሆኖ ለመውጣት ኢንዱስትሪዎች
እውቀት የሚፈልገውን እውቀት የሚሻውን ጉዳዮቻቸውን ወደ ዩኒቨርሲቲ አምጥተው የሚፈቱበት ወደ ምርት አምጥተው የሚያሸጋግሩበት የሚያሳድጉበት ስርዓት መኖር አለበት ነው። ኢንዱስትሪዎችን የቴክኖሎጂ ተጠቃሚ የማድረግ ተግባራት ትኩረት ተሰጥቶት እየተሰራ መሆኑን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳ ተናግረዋል። 8 የልቀት ማዕከላት አሉ በዩኒቨርሲቲ ውስጥ። እነዚህ ልቀት ማዕከላት እያንዳንዳቸው ከሚመለከታቸው ኢንዱስትሪዎች ጋራ አብረው በጋራ እንዲሰሩ ለምሳሌ ባዮቴክኖሎጂ አንድ ባዮፕሮሰስ ሴንተር ኦፍ ኤክሰለንስ አለን። ይሄ ከባዮቴክኖሎጂ ኢንስቲትዩት ከግብርና ጋራ ቴማቲክ ኤሪያዎች የተለዩባቸው ቦታዎችን በጋራ እንዲሰሩ የምንሰራበት ነውና እነዚህ የምንሰራቸው ነገሮች ደግሞ ቀጥታ ከኢንዱስትሪ ጋር እንዲገናኝ የኢንዱስትሪና የዩኒቨርሲቲ ቅርርብ ወይም አብሮ ግንኙነት በምንልበት ጊዜ ከአንደኛው ሳይድ ከኛ ወደዛ ሁሉ ጊዜ የሚፈስ ነገር ሳይሆን ከዛም ወደዚህ የሚመጣ እውቀትም ችግርም አለ። ችግሮችን ወደ ኦፖርቹኒቲ በመለወጥ ሶሉሽን አድርገን መመለስ የኛ ነው። ከዩኒቨርሲቲዎች የሚሰራ ነው። በርካታ ስራዎችን እየሰራን ነው። ትስስሩን የሚያጠናክር ትግበራ እየተከናወነ መሆኑንም ፕሬዝዳንቱ አብራርተዋል። የኢንዱስትሪያል ኢኖቬሽን ኤንድ ኢንተርፕረነርሺፕ ሀብ እንደ አዲስ በዩኒቨርሲቲው ተቋቁሞ ስራ ለመስራት እየሄድን ያለነው። አዳዲስ ስታርታፖች ይኖራሉ። ስታርታፖች ከኛ ግቢም ሊወጡ ይችላሉ፣ ከሌላ ቦታም ይመጣሉ። እኛ ሀብ አዘጋጅተናል። እዛ ሀብ ውስጥ የሚሰሩ ስታርታፖች ደግሞ የኢንዱስትሪ ሶሉሽን ይዘው ይመጣሉ። በሌሎች ዓለማት እንደሚታወቀው ትንንሽ ስታርታፖችን ትልልቅ ኢንዱስትሪዎች ይገዟቸዋል፣ ኦውን ያደርጓቸዋል። ስለዚህ ችግር ሲኖርባችሁ እኛ ጋኑ ነው። ለኢንዱስትሪዎች የቴክኖሎጂና የፈጠራ ተደራሽነትን በማስፋት ዘርፉን የማዘመን ስራ ላይ ያተኮረ የምክክር መድረክ ተካሂዷል። ዜና ኢትዮጵያ ከመላው ኢትዮጵያ ወደ እናንተ እየደረሰ ይገኛል። ተመልካቾቻችን አብራችሁን ቆዩ። አሁንም ወደ ሌሎች ዜናዎቻችን እናልፋለን። በአዲስ አበባ ከሚከሰቱ የትራፊክ አደጋ ምክንያቶች ውስጥ ከፍጥነት በላይ ማሽከርከር ቀዳሚ መንስኤ ነው ተባለ። በከተማዋ ባለፈው ዓመት ብቻ ከ400 በላይ ዜጎች በትራፊክ አደጋ ጉዳት እንደደረሰባቸውም የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን አስታውቋል። ሪፖርተራችን መሀሪ አለሙ በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚገኙ የትራፊክ ተጎጂዎችን አነጋግሮ ተከታዩን ዘገባ አዘጋጅቷል። ልጆቹን ካለ ወላጅ አዛውንቱን ደግሞ ካለ ጧሪና ቀባሪ ያስቀረ የብዙዎችን ተስፋ እያጨለመ የሚገኝ ነው አስከፊው የትራፊክ አደጋ። በጥቁር አንበሳ ስፔሻላይዝድ ሆስፒታል ያገኘናት የትራፊክ አደጋ ተጎጂም የነበረውን ክስተት እንዴት ትናገራለች። ይኸውልህ እኔ ዓመት ሙሉ እዚህ አልጋ ላይ ነኝ እና የመኪና አደጋ ነው። ወደ ቡታጀራ የሚባል ሀገር ስንሄድ እዚህ ምን የሚባል ሌማን የሚባል አካባቢ ስንደርስ መኪናው ተጋጨ። ራሳችን አናቅም። እንደዚህ ግልብጥ ብሎ ነው እንትኑ ራሱ መኪናው ጎማው ስለጋ ነው። አልጋ እንዲህ ብዬ ሳይ ጎማው ቆሟል። እግሬ ተቀንጥሷል። በል ይሄ እዚህ ጋር ዳሌ ማቀፍ የሚባለው እሱ አሁን እንትን ተሰብሯል አጥንቱ። ተጎጂዋ የደረሰባትን የጉዳት መጠን የሚገልጹት ደግሞ የጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ሕክምና ክፍል አስተባባሪ የሆኑት ዶክተር ብዙአየሁ ሃማኑ ናቸው። የእሳቸው ጉዳት በጣም ከፍተኛ ሊባል የሚችል ጉዳት ነው። በወቅቱ የተደረገላቸው ሕክምና መጀመሪያ ህይወታቸውን ለማስቀጠል እንዲችሉና እግራቸው ላይ የነበረው አጥንታቸውን ስብራቱን መጀመሪያ ላይ የመጀመሪያ እርዳታ ህክምና ተደረገላቸው። መገጣጠሚያውን እሱን ከጥቅም ውጭ ስለሆነ ውስጥ ላይ ያለው ነገር ተስተካክሎ የታችኛው መገጣጠሚያ እንዲገጥም ነው የተደረገላቸው በብረት። አሁን ሌላው በሹፌርነት ሙያ የተሰማራውና በማሽከርከር ላይ ያለ አደጋ ያጋጠመው ተጎጂም እንዲህ ይናገራል። አዳማ ላይ ነው እኔ ወደ ታች ወደ ወለንጭቲ መስመር እየወጣው ወደ ኩርፋም የሚባል አካባቢ ላይ ተቃራኒ መንገድ የመጣ የጫን መኪና ነው አደጋው የደረሰብኝ ማለት ነው። ግራ እግሬን ስብራትና ትንሽ ጉዳት አጋጥሞኛል ማለት ነው። ረጋ ብዬ ነው በቃ ሁለተኛ ማርሽ ምናምን ላይ ነው ያለው። ያኛው ግን የሚነዳ ንዳድ አይደለም። ከተማ ውስጥ በተለይ መኪና እንደዚህ አይነዳ። ስቃዩ የሚመጣው እዚሁ አሽከርካሪው ላይ ነው። ሌላም ሰው ቢጎዳ እሱም ቢጎዳ ዞሮ ወዳው ለራሱ ነው የሚመጣው። ስለዚህ ያንን ነው ጥንቃቄ ምንጊዜም የትኛውም አሽከርካሪ ግዴለሽ አለመሆን አለበት ነው ምን ትራፊክ አደጋ በተለያዩ ምክንያቶች የሚከሰት ሲሆን ከፍጥነት በላይ ማሽከርከር ቀዳሚ መንስኤ መሆኑን ነው የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስጠናሁት ባለው ጥናት የሚገልጸው። የባለፈውን ዓመት መረጃ ወስደን የምናይ ከሆነ
411 የሚደርሱ ወገኖቻችን በዚህ ከተማ ውስጥ በትራፊክ አደጋ ምክንያት ህይወታቸውን አጥተዋል። እዚህ ከተማ ውስጥ አዲስ አበባ ዩኒቨርሲቲና ጆን ሆፕኪንስ ዩኒቨርሲቲ በጋራ በመሆን በገለልተኛ አካል ጥናት ለማስጠናት ሞክረናል እና በከተማ ውስጥ 42 በመቶ የሚደርሱ አሽከርካሪዎች ከፍጥነት ወሰን በላይ ነው የሚያሽከረክሩት። ስለዚህ የዚህ ማሳያ ደግሞ ለአደጋዎችንም ወስደን ስናይ ከሱ ጋር በቀጥታ ግንኙነት ያለው እንደሆነ ያሳያል ማለት ነው። ስለዚህ እዚህ ላይ መሰረት አድርጎ የት አካባቢዎች ናቸው በፍጥነት ወሰን በላይ እየተሽከረከሩ ያሉባቸው ቦታዎች የሚለውን በመለየት ጥብቅ የሆነ ቁጥጥር ስራ የማድረግ ስራ ይጠይቃል ማለት ነው። እሱ እየተሰራ ያለበት ሁኔታ አለ፣ አጠናክሮ መቀጠል ያስፈልጋል ማለት ነው። ሁለተኛው በተለይ በምሽቱ ክፍለ ጊዜ አልኮል ጠጥተው የሚያሽከረክሩ አሽከርካሪዎች ናቸው ማለት ነው። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ከባለድርሻዎቹ ጋር በመሆን ከሰሞኑ የትራፊክ ተጎጂዎች ቀንን በተለያዩ ዝግጅቶች አስቦ ውሏል። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ በቀጥታ መስመር ላይ የሚገኙ ባልደረቦቻችንን አግኝተን ተጨማሪ መረጃ ወደምንጠይቅባቸው ዘገባዎቻችን እናልፋለን። ኢትዮጵያ የዓለም የንግድ ድርጅት የአባልነት ድርድሯን በቅርብ ለማጠናቀቅ በብርቱ ጥረትና ተቋማዊ ቅንጅት እየሰራች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በንግድና ቀጠናዊ ትስስር ሚኒስቴር አዘጋጅነት ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር በሚል መሪ ሀሳብ ሀገር አቀፍ መድረክ እየተካሄደ ነው። ይህንኑ መድረክ እየተከታተለ የሚገኘው ባልደረባችን አሸናፊ እንዳለ ደግሞ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አሸናፊ እንዴት ውለሃል? ድርድሩ ምን አይነት ውጤት አስገኝቷል? አንተ በታደምክበት ዛሬ እየተካሄደ በሚገኘው መድረክ ላይ የተነሱ ተጨማሪ ሀሳቦችስ ምንድናቸው? እስቲ መረጃዎችን አጋራን። አመሰግናለሁ። የድርድሩ ዋነኛ ዓላማም ኢትዮጵያ የዛሬው መድረክ ዋነኛ ዓላማም ኢትዮጵያ በዚህ ሂደት ውስጥ እስካሁን የደረሰችበትን ደረጃ ማሳወቅና በቀጣይ ሊሰሩ የሚገባቸው ስራዎች ላይ መወያየት ነው። በዚህ መድረክ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ምንድነው ያነሱት? ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን በተለያዩ ጊዜያት ጠንካራ ባይሆንም ሙከራዎችን ስታደርግ ነበር። ከለውጡ ማግስት ወዲህ ግን ይህ ሙከራና ይህ ድርድር ጠንካራ በሆነ መንገድ እየተመራ ስለመሆኑ አንስተዋል። ይህ ጠንካራ የሆነ ስራ ደግሞ የተለያዩ ውጤቶችን ማምጣት ችሏል። በተለይ ደግሞ እስካሁን በተካሄዱት 6 የስራ ዙር ስብሰባዎች ላይ ኢትዮጵያ በተለይ አቋሟን ያሳወቀችበትና በዚህ ድርድር ውስጥም ጠንካራ የሆነ ሀሳቦቿን ያመላከተችበት መሆን ችሏል። እነዚህ ደግሞ ውጤት ማምጣት ስለመቻላቸው ነው ምክትል ጠቅላይ ሚኒስትሩ ያነሱት። አጠቃላይ ደግሞ ከዚህ ቀደም ይነሱ የነበሩ በተለይ ለአባልነት ይቀርቡ የነበሩ ድርድሮች ውስጥ አንደኛው ማነቆ የነበረው በአጠቃላይ በአገሪቱ ውስጥ ያለው ኢኮኖሚ ላይ ጠንካራ ስራዎች አለመሰራታቸው ነበር። ነገር ግን ከማክሮ ኢኮኖሚ ማሻሻያው በኋላ በርካታ ስራዎች መሰራታቸው ለዚህ አጋዥ መሆንና ለድርድሩም አንድ እንደ አጋዥ ሆኖ የቀረበ ስለመሆኑን ያነሱት። ስለዚህ አጠቃላይ የምናከናውናቸው ነገሮች ውጤቱን ቅርብ እንደሆነ አመላካች ናቸው ብለዋል። የዓለም የንግድ ድርጅት አባል መሆን ትልቅ ነገር አለው። በነገራችን ላይ 166 ሀገራት ናቸው የዓለም የንግድ ድርጅት አባል የሆኑት። እነዚህ ሀገራት የሚያከናውኗቸው አጠቃላይ ስራዎች በዓለም የንግድ እንቅስቃሴ ውስጥ የ98 በመቶውን ድርሻ ይወስዳል። በጣም ከፍተኛ ነው። ስለዚህ ሀገራት የዚህ አባል ለመሆን ከፍተኛ የሆነ ርብርብ ያደርጋሉ፣ ጥያቄዎቻቸውን ያቀርባሉ። ነገር ግን ይህንን ማለፍ ደግሞ ጠንካራ የሆነ ሂደትን የሚፈልግ ነው። ሂደቱን አልፈው ደግሞ ስኬታማ መሆን የቻሉ ሀገራት የተሻለ የሆነ የንግድ ልውውጥ እንዲኖራቸው ያስችላል። የጋራ ጠቃሚነታቸውን ያሳድጋል። ፍትሐዊ የሆነ የንግድ ሂደት ውስጥም እንዲሳተፉ ያደርጋል። ስለዚህ ኢትዮጵያም የምትጠይቀው ከዓለም መውሰድ ያለባትን እንድትወስድና ማበረከት ያለባትን ደግሞ እንድታበረከት ነው ብለዋል ምክትል ጠቅላይ ሚኒስትሩ በንግግራቸው። በዚሁ መድረክ ላይ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ያነሱት ሀሳብ ምንድን ነው? በዚህ ሂደት ውስጥ ኢትዮጵያ በርካታ ጥያቄዎች ቀርበውላታል። ከ1050 በላይ ጥያቄዎች ቀርበውላት እነዚህን ጥያቄዎችን መመለሷን አንስተዋል። በርካታ ጥያቄ ናቸው። በህግ ማዕቀፍን ብንመለከት ከ400 በላይ የህግ ማዕቀፎች እንዲሁ መጽደቃቸውንና ለሂደቱ አስቻይ የሆኑ ስራዎች መሰራታቸውን አንስተዋል። ስለዚህ እነዚህ አጠቃላይ ስራዎች ኢትዮጵያ በእርግጥም በ2026 የዓለም የንግድ ድርጅት አባል ለመሆን ስለመቃረቧ የሚያረጋግጡ ናቸው። በመድረኩ ላይ ጥቅል የተነሱ ሀሳቦች እነዚህ ናቸው። አሸናፊ፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። የአማራና የአፋር ህዝቦች ወንድማማችነትን በማጠናከር ለአካባቢው ሰላም በጋራ ሊሰሩ እንደሚገባ ተገለጸ። የሁለቱ ክልሎች አጎራባች አካባቢዎች ሰላም ላይ ያተኮረ የምክክር መድረክ በኮምቦልቻ ከተማ እየተካሄደ ይገኛል። በመድረኩ ላይ የሁለቱ ክልሎች የሰላምና ጸጥታ ቢሮ ኃላፊዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና የህብረተሰብ ተወካዮች የተገኙበት ነው ተብሏል። በገናና ታሪካችን ላይ የዘመን ስልጣኔ እየዋጀን ህብረ ብሔራዊነትን ከኢትዮጵያ አንድነት እያጋመድን ከፈተና አሻግረን እድል እያሳየን ለእድገት ልህቀት ለሁለንተናዊ ብልጽግና በአራቱም አቅጣጫ በሁሉም ማዕዘን የኢትዮጵያን ከፍታ እናበስራለን።
የኢትዮጵያ ቴሌቪዥን ለኢትዮጵያ ልዕልና። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጭ አጫጭር ዘገባዎቻችን እናልፋለን። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥሪ በኋላ በዩክሬን ጉዳይ ላይ የተጠናከረ ሰላምን የማስፈን ስራ መቀጠሉን የአውሮፓ መሪዎች ተናገሩ። መሪዎቹ ከፕሬዝዳንት ዶናልድ ትራምፕ ጋር በስልክ ውይይት ካደረጉ በኋላ በአሜሪካ የሚመራው የሩሲያና የዩክሬን ጦርነትን ለማቆም ባወጣው እቅድ ላይ የተጠናከረ ስራ ለመስራት እቅድ ስለመያዛቸው ተገልጿል። ከስልክ ውይይት በኋላ አንዳንድ መሪዎች ተመሳሳይ መግለጫዎችን ማውጣት ስለመጀመራቸውም ነው የተገለጸው። መሪዎቹ ለሀገራዊ ፍትሐዊና ዘላቂ ሰላም ለማምጣት እንዲሁም ደግሞ ጦርነቱ እንዲቆም የሚያደርጉትን ጥረት በደስታ ተቀብለው በአሜሪካ መሪነት እየተካሄደ ባለው የሰላም ድርድር ላይ በቅርቡ መወያየታቸውም የሚታወስ ነው። በሌላ የውጭ ዜናችን አሜሪካ በድንበር አካባቢ የሚገኙ የነዳጅ ጉድጓዶችን ተቆጣጥራብኛለች ስትል ቬንዙዌላ ክስ አቀረበች። ቬንዙዌላ መነሻውን ከካሪቢያን ባህርና ምስራቃዊ ፓሲፊክ ውቅያኖስን ያደረገ ተደጋጋሚ ከባድ የዝውውር መግቢያ መስመር እየሆነች ነው በሚል በአሜሪካ ተደጋጋሚ ክስ ሲቀርብባትም ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ እርምጃ እንደሚወስዱ ከተናገሩ በኋላ 22 ጀልባዎች ላይ ጥቃት ተፈጽሞ 87 ሰዎች ሕይወታቸው ስለማለፉ መረጃዎች ጠቁመዋል። የነዳጅ የውጭ ሽያጭ ለደቡብ አሜሪካዊቷ ሀገር ቬንዙዌላ ቀዳሚ የምጣኔ ሀብት መሰረቷ ሲሆን በቀን እስከ 900 ሺህ ገደማ በርሜል ነዳጅን ለውጭ ገበያ እንደምታቀርብ መረጃዎች ያሳያሉ። ጉዳዩ አሁን ላይ በፕሬዝዳንት ትራምፕና በፕሬዝዳንት ኒኮላስ ማዱሮ አስተዳደር መካከል ከባድ ውጥረትን የፈጠረ ሲሆን የዓለም አቀፉ ማህበረሰብ ትኩረት እየሆነ ስለመምጣቱም አሶሺየትድ ፕሬስ፣ አልጀዚራ በዘገባቸው አስነብበዋል።